ሀገራዊ ምክክር ኮሚሽኑ ግብአት አለመስጠት ወይም ሐሳብን አለማጋራት ምንድነው እንደ ምክንያት የተነሳው? ህዝቦች ተገናኝተው መነጋገር አለባቸው ብለን ምናምነው ለመተዋወቅ ጭምር ነው። ችግራቸውን ለመተዋወቅ የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን ያካሄደው ሂደቱ ተስፋው ምን ይመስላል? እነሱ ስብሰባ አዳራሽ ውስጥ ሲገቡ ተሳታፊው ደግሞ በዚህ በኩል የሚወጣበት ሰው አብሯቸው ማይቀመጥ ሰፊ አንድ ትልቅ መድረክ እንደሚኖራችሁ ይታወቃልና ያንን ለማድረግ ጊዜው መቼ ነው? እንዳጋጣሚ እኔ የባጀት ስራ ውስጥ የለሁም። ያው ታውቁታላችሁ። አይ እሱ በብዙ ከፍ ያለ ባጀት ነው። ወደ ትግራይ የአጀንዳ ልየታ የውይይት መድረክ ለማዘጋጀት ምን አይነት ፕሮሰስ ላይ ናችሁ ያላችሁት? ውጤታማ ይሆናል ብለን ብቻ ሳይሆን የመንግስትንም ኮሚትመንት ተረድተን ተነግሮን በአደባባይ የተነገረ ነገር እንደመሆኑ መጠን ይፈጸማል ብለን እናምናለን። እነዚህ ታጣቂዎች ያሏቸው አካላት በየትኛው ክልሎች አካባቢ ነው እናንተ እንደው በስራቸው አጋጣሚ እንደሚገኙ ያስተዋላችሁት? እኛ ፕሮግራም ሁሉ ሰው ቁኛ ቁጭ ብሎ እንደሚጠብቀን ሳይሆን ፕሮግራም እየተሻማን መስራት አንዱ ፈተና ነበር። ጤና ይስጥልኝ ተመልካቾቻችን፣ ይህ ሳምንታዊ አሻም ወቅታዊ ዝግጅታችን ነው። በዛሬው አሻም ወቅታዊ ዝግጅታችን ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር የሆኑትን ሂሩት ገብረስላሴን ይዘንላችሁ ቀርበናል። በዛሬው ሳምንታዊ ዝግጅታችን ደግሞ ኮሚሽኑ እያከናወናቸው ያሉ ጉዳዮች ላይ በቀጣይና እንዲሁም ደግሞ ከሰሞኑ ያካሄዳቸው መድረኮች ላይ ውይይት እያደረግን ቆይታ እናደርጋለን። ከዝግጅቱ ጋር እንዲሁም ደግሞ ከካሜራ ባለሙያዎች ጋር አብሬያችሁ የምቆየው ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። ኮሚሽነር ፈቃደኛ ስለሆኑልኝ እጅግ በጣም አድርጌ አመሰግናለሁ። እኔም እድሉን ስለሰጣችሁኝ አመሰግናለሁ። መልካም። እንግዲህ ከሰሞኑ የተለያዩ መድረኮችን በአዲስ አበባ ከተማ እንዲሁም በክልሎች አካሄዳቸዋል። እንደው ትንሽ ቢያስታውሱኝ። እኔ እንግዲህ ማለት የምፈልገው የምናደርጋቸው ማናቸውም ስራዎች ምክንያት አላቸው እና በሰሞኑ በቅርብ ጊዜ ያደረግናቸው የተለያዩ ያዘጋጀናቸው የተለያዩ መድረኮች ነበሩ ከተለያዩ ባለድርሻ አካላት ጋር ነው። ይሄ ግን አሰራራችን ከመጀመሪያው ስራችንን ከጀመርን ጊዜ ጀምሮ አሳታፊ ሂደት እንዲሆን በየጊዜው ባለድርሻ አካላቶችን እየሰበሰብን የስራው ደረጃ ላይ ሀሳብ እየወሰድን ግብዓት እየወሰድን የሰራንበት መንገድ ነበር። በዛው መሰረት ሰሞኑን የተለያዩ ባለድርሻ አካላትን ኢንጌጅ በማድረግ በማግኘት ከነሱ ሀሳብ በመውሰድ ከኛም የሚፈልጉትን ማብራሪያ በመስጠት የሂደቱ ሙሉ ተሳታፊ እንዲሆኑ ለማድረግ የተደረገ ጥረት ነው። መልካም። ሌላው አንዱ ከሰሞኑ ካካሄዳችሁት መድረክ ያው ከምሁራን ጋር ነበረ። በመድረኩ ደግሞ በነበረው የምሁራን ውይይት ላይ የምሁራን ተሳታፊነት እጥረት እንዳለም ያው እርሶም ሲያነሱ በመድረኩ ሰምተን ነበር። እንደው የምሁራን ለሀገራዊ ምክክር ኮሚሽኑ ግብአት አለመስጠት ወይም ሐሳብን አለማጋራት ምንድነው እንደ ምክንያት የተነሳው በመድረኩ ወይም ደግሞ እናንተ ያገኛችሁት ግኝት ምንድነው? እንግዲህ እኛ የተመለከትነው በሚጠቅም አይነት በሚፈለገው ደረጃ የምሁራን ተሳትፎ በዚህ ሂደት ውስጥ ብዙ አልታየም። ማለት ሙሉ በሙሉ የለም ሳይሆን የምለው ከዚህ የበለጠ ቢሆን ምኞታችን ነው። ከዚህ የበለጠ ምሁራኖች ቢሳተፉበት ለሂደቱ ጥቅም አለው በሚል ተሳትፏችሁን አሳድጉ፣ ከዚህ የበለጠ ተሳተፉበት ብለን ነው ያነጋገርናቸው። እና ይሄንን ስንል እኛን ደግፉን አይደለም፣ የሂደቱ ተከታታዮች፣ የሂደቱ ታዛቢዎች፣ በሂደቱ ላይ ግብዓት የምትሰጡ ሁኑልን። በትችት ገንቢ ትችት ይሁን ድጋፍም ይሁን የተለያዩ አስተያየቶች ሂደቱን ላይ ያላቸውን እይታ እንዲገልጹልን ነው የጠየቅነው። በነበረን ውይይት እንደሚመስለኝ የተሻለ ተሳትፎ ይኖራቸዋል። ከዚህ የበለጠ ቢሆን ለሀገሪቱ ይጠቅማል በሚል ነውና ምሁራን በአንድ ሀገር ላይ ያው የተለየ ቦታ እንዳላቸው ሁሉ የተለየ ቦታው የተገኘውም በህዝብ ጥረትና ህዝብ አስተምሮን ስለሆነ ለዚህ ህዝብ ደግሞ አስተዋጽኦአችሁን አሳዩ ነው የኛ ጥያቄና ጥሩ ምላሽ አግኝተናል። በዚህ ጉዳይ ላይ የተደረገላቸውን ጥሪ ተቀብለው አብዛኞቹ
ኖት አድርገናል ተቀብለናል ብለው ነው የሄዱት። እና ምክንያቱም እኛ ሂስም ሆነ ድጋፍም ሆነ ነው የምንፈልገው ተሳታፊ እንዲሆኑ ነው። እና በጥሩ ነው የተቀበሉን። እንግዲህ የተሻለ ተሳትፎም እንደሚኖራቸው ተስፋ እናደርጋለን። መልካም። እንደው ምሁራኖቹ ከየት የተውጣጡ ናቸው? ከከፍተኛ ትምህርት ተቋማት ወይስ የትኛውን ተቋማት ወይስ በግላቸው የመጡ ናቸው? የመጡት ከተለያየ ክልል ከተለያየ የስራ መስክ አስተማሪዎች አሉ፣ ጠበቆች አሉ፣ ሐኪሞች አሉ። ማለት ምሁራን በተለያዩ የስራ ዘርፎች የሚገኙ ምሁራኖች እንዲገኙ ያደረግነው ከተለያዩ ክልሎችም እንዲሆኑ ነው ያደረግነው። ይሄ ምንድነው ኢትዮጵያን የሚመስል ነገር ኢትዮጵያን የሚመስል ስብስብ እንዲሆን በመፈለጋችን ማለት ነው። መልካም ኮሚሽነር፣ ሌላው ከግንቦት 22 እስከ ግንቦት 24 ድረስ ደግሞ ሌላ አንድ መድረክ አላችሁ። እነማንንም ለማወያየት ያቀዳችሁት ወይም መርሃ ግብሩ የተዘጋጀው ለእነማን ነው? እንግዲህ የዚህ የምክክሩ አርኪቴክቸር ዲዛይን ያው መጀመሪያ በክልል ደረጃ ያሉትን ባለድርሻ አካላትና የማህበረሰብ ክፍሎችን ስናነጋግር ቆይተናል። ይሄኛው ደግሞ በፌዴራል ደረጃ ማለት በሀገር አቀፍ ደረጃ የሚንቀሳቀሱ ተቋማት ባለድርሻ አካላት ነው ማህበራት ነው የምናደርገው። ማለት በክልል የተደረገው በክልል ባለድርሻ አካላት ላይ የተወሰነ ነው። በፌዴራል ደረጃ ደግሞ በሀገር ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ የመንግስት ተወካዮች፣ ፓርላማ፣ የተለያዩ ማህበራት፣ የተለያዩ አክቲቪስቶች፣ ሲቪክ ኦርጋናይዜሽንስ እንደዚህ በሀገር ደረጃ የሚንቀሳቀሱ ማለት ነው። እስካሁን በፕሮሰስ ውስጥ ያልተሳተፉ ምክንያቱም የሰራነው ስራ አብዛኛው በክልል ላይ ስለሆነ እነዚህ ደግሞ በላይ ያሉትን ማካተት ስላለብን ነው። ይህ ማለት እንግዲህ አገራዊ ጉባኤውን በምንጠራበት ጊዜ ከክልል የሚመጡ ባለድርሻ አሉ፣ በፌዴራል ደረጃ ያሉ ባለድርሻ አሉ። እነዚህ ሁሉ ተሰብስበው አብረው የሚነጋገሩበት ጉባኤ ይሆናል ማለት ነው። የት ነው የሚካሄደው? ይሄ የሚቀጥለው የፌዴራሉ አዲስ አበባ ነው የሚሆነው። ወደ ከ800 በላይ ተሳታፊዎች እንጠብቃለን። ለ3 ቀን የሚቆይ ምክክር ነው የሚሆነው። ያ ምክክር ያው የተለያዩ በቡድን ያሉ የተለያዩ ባለድርሻ አካላት ለኢትዮጵያ ፋይዳ ይሰጣሉ የሚሏቸውን አጀንዳዎች፣ አለመግባባቶች አሉባቸው የሚሏቸውን የአጀንዳ ነጥቦች ይሰጡናል ማለት ነው። ነገር ግን በአጠቃላይ ደግሞ በፌዴራል ደረጃ የተጠናከረ አንድ አጀንዳ ይሰጡናል። ሁሉም በየቡድናቸው ይሰጡናል። በፌዴራል ደረጃ የተጠናከረ አጀንዳ ይሰጡናል ማለት ነው። ምን ያክል ይሆናሉ ተቋማቶች ውስጥ ተሳታፊ ተቋማቶች? ወደ 38 ተቋማትና ማህበራት ናቸው። መልካም። እንደው ያው ጊዜው አንድ ከ22 እስከ 24 ነውና አያጥርም ወይ? ተወያይተው አጀንዳቸውን ጨምቀው ለእናንተ ለማስረከብ ያው ክልል ላይ ስታካሄዱ ብዙ ጊዜ ሰፋ ያለ ጊዜ ሳምንት ነው የምትወስዱት እና ይሄኛው አያጥርም ወይ? እንዴት ነው የጊዜው ጉዳይ? ይሄ የሆነበት ምክንያት በክልሎች በጣም ከፍተኛ ቁጥር ያለው ተሳታፊ ነው የሚመጣው። በክልል ላይ የምናደርገው አንደኛ አጀንዳ ኮሌክት እናደርጋለን። ተመካክረው የሚሰጡን አጀንዳ እንቀበላለን። ተመካክረው እንዲስማሙና ይሄ ነው የሚበጀን የሚሉትን ነገር እንዲሰጡን ከማድረግ ሌላ ተመራጮች ደግሞ ለሀገራዊ ጉባኤው የሚሆኑ ተመራጮችን የምናስመርጥበት ፕሮሰስ ነው። ስለዚህ ጊዜ ይፈጃል። ይሄኛው ግን ተቋማቶቹ ማህበሮቹ ወኪሎቻቸውን መርጠው ስለሆነ የሚልኩልን የማስመረጥ ሂደት ስለሌለው ከሌላው ሂደት አጥር ያለ ነው። ደግሞ ይሄ አጀንዳ የመስጠት ተመካከሩ አጀንዳ የመስጠት እንጂ በተነሱት አጀንዳ ላይ ውሳኔ የሚሰጡበት ሂደት አይደለም። በዚህ ጉዳይ ሀገራችን ያሉ ባለድርሻ አካላት ቢነጋገሩበት ለሀገራችን ፋይዳ ይሰጣል የሚሉትን አጀንዳዎች ተስማምተው የመስጠት ፕሮሰስ ነው። ለዚህ ነው ከሌላው ከክልል አጀንዳ ማሰባሰብ ያጠረበት ምክንያት። መልካም። የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ ከተቋቋመበት
1265 አዋጅ 2014 ዓ.ም ጀምሮ በርካታ ስራዎችን ባለፉት 3 ዓመት ለተሻገረ ጊዜ ሲሰሩ ቆይታችኋል በተለያዩ ክልሎች ማለት ነው። አሁን ላይ ደግሞ ያው አንድ ክልል እንደሚቀራችሁ ነው እየተናገራችሁም ያላችሁትም ያለው እውነታ መሬት ላይ ያው እሱ ነውና ትግራይ ነው። እንደው ወደ ትግራይ የአጀንዳ ልየታ የውይይት መድረክ ለማዘጋጀት ምን አይነት ፕሮሰስ ላይ ናችሁ ያላችሁት ወይም ምን አይነት ሂደት ላይ ናችሁ? እንግዲህ ትግራይን ትንሽ ለየት የሚያደርገው ከጦርነት የወጣ ክልል እንደመሆኑ ከመጀመሪያ ጀምሮ ከነሱ ጋራ ካለው ጊዜያዊ አስተዳደር ጋራ ስንነጋገር ያን ምክክሩን ለማድረግ ፈቃደኝነት ቢኖራቸውም ጊዜው ወቅቱ ሌሎች ቅድሚያ የሚሰጧቸው ጉዳዮች እንደነበሩና ትንሽ ጊዜ እንድንሰጣቸው በመጠየቅ ነው የቆየነው እና ይሄ በሚሆንበት ጊዜ ዝግጅታችንን አላቆምንም ማለት ነው እና አሁን በቅርቡ ትግራይን በተመለከተ የትግራይ የተለያዩ ባለድርሻ አካላትን በማነጋገር ላይ እንገኛለን። እስካሁን የዩኒቨርሲቲ መምህራንን በክልሉ ያሉትን ዩኒቨርሲቲዎች በሙሉ ያካተተ የመምህራን ተወካዮች መጥተው ከኛ ጋር እዚህ ጊዜ አሳልፈው ተነጋግረናል። አውዱን የበለጠ ለመረዳት ማለት ነው። ሌላ ክልልም መጀመሪያ ስራ ከመጀመራችን በፊት አውዱን ለመረዳት ባለድርሻ አካላትን እናነጋግራለንና ትግራይም ይሄንን አድርገናል። ዩኒቨርሲቲ ፕሮፌሰሮችን አነጋግረናል፣ ሲቪክ ማህበራት አነጋግረናል፣ እንደዚሁም የፖለቲካ ፓርቲዎችን አነጋግረናል እና ይሄ ፕሮሰስ ይቀጥላል ማለት ነው እና ነገሮች በሚመቻቹበት ሰዓት ምክክሩን ለማድረግ በእኛ በኩል እንቀጥልበታለን ማለታችን ነው። ግን ትግራይ ብቻ አይደለም አሁን በምን መልክ እንደሚደረግ እየተዘጋጀንበት ያለነው ደግሞ የዲያስፖራው አለ። ዲያስፖራውም ያው በዚህ ሀገር ፖለቲካ ላይ ከፍ ያለ ተጽዕኖ ስላለው እነሱንም ማካተት ስላለብን እነሱንም እናካትታለን። የቀሩን እነዚህ ሁለቱ ናቸው። ዲያስፖራ ማለት ከውጭ ያለው ነው ወይስ ወደ ሀገር ቤት የሚመጣው ነው? አይደለም። ዲያስፖራ ፕሮፐር ብለን የምንጠራው እዛ ውጭ ያሉትን ኢትዮጵያኖች ነው። ኢትዮጵያን ትውልድ ኢትዮጵያን እና ኢትዮጵያን ውጭ የሚገኙ ትውልድ ኢትዮጵያን እና ኢትዮጵያኖች ናቸው። ዝግጅት ላይ ነን ያንንም ለማድረግ። መልካም። በምን መልክ ነው አጀንዳቸውን እንደው በውጭ የሚኖሩ ኢትዮጵያና ትውልድ ኢትዮጵያኖች አጀንዳቸውን እንዲሰጡ ያመቻቻችሁት ወይም ለማወያየት ወይም አጀንዳቸውን ለመቀበል ያሰባችሁት? እነሱ እንግዲህ ይሄ ምንድነው እዚህ ሀገር ውስጥ ካለው አውድ ለየት ይላል። አሁን እዚህ ማህበረሰብ ክፍሎችን ስናነጋግር በወረዳ ነበር የምናነጋግረው። እዛ እንግዲህ በወረዳ በምን ምንለው አይደለም። ራሳቸው ባላቸው ማህበራትና ባላቸው የመቀራረብ እንትን ተመካክረው አጀንዳ እንዲሰጡ እናደርጋለን። በተጨማሪ ደግሞ ዲያስፖራ ላይ የሚገኝ ኢትዮጵያዊ ወይም ትውልድ ኢትዮጵያዊ የሆኑ በኤሌክትሮኒካሊ አጀንዳቸውን እንዲልኩ እያደረግን ነው። መልካም። እንደው በትግራይስ አሁን ላይ ቅድመ ሁኔታ ሲያስቀምጡ የነበረው እንግዲህ በተለያዩ መድረክ እኛም እንደ መገናኛ ብዙሃን ስንገኝ የምንሰማው የነበረው የፕሪቶሪያው የዘላቂ ተኩስ አቁም ስምምነት አንቀጾች ተፈጻሚ ሲሆኑ ነው ወደ ሀገራዊ ምክክር ኮሚሽን ውይይት መድረክ የምንመጣው የሚል ነገር ይቀመጥ ነበር። አሁን ላይስ እንደዛ አይነት ነገር ቅድመ ሁኔታ ያነሱላቸዋል ወይ? አላነሱም። ማለት እንደ ማህበረሰብ ሁሉንም አላነጋገርንም። ያገኘናቸው ባለድርሻ አካላትን ብለን የምንላቸው ግን የኛ አቋም ይሄ የኛ መድረክ እኛ ያለን የተሰጠን ማንዴት ኃላፊነት ባሉ ችግሮች ላይ ማመካከር እስከሆነ ድረስ በትግራይ ክልል እንደ ችግር የሚያዩዋቸው ፕሪቶሪያ ውስጥ ሆነ በፕሪቶሪያ አፈጻጸም ላይ እንደ ችግር ሆኖ የሚታዩ ነገሮች ካሉ የምክክሩ አጀንዳ ሊሆኑ ይችላሉ። ቅድመ ሁኔታ ሳይሆን እኛ ማድረግ የምንችለው እንዲህ አይነት ችግሮችን ሊፈቱ የሚችሉበትን መድረክ መፍጠር ማለት ነውና ምክክሩ ኢትዮጵያ ውስጥ ያሉትን አንዳንድ ችግሮች ለመፍታት እንደመሆኑ መጠን እነዚህም እንደ አጀንዳ ሊያዙ ይችላሉ ነው የሚል አቋም ነው ያለን። መልካም። ስለዚህ ጊዜ አስተዳደሩ ለሀገራዊ ምክክር ኮሚሽን ስራውን ትግራይ ክልል ገብቶ እንዲሰራ ያለው ምላሽ ምን አይነት ነው ማለት ነው?
ከጊዜ አስተዳደሩ እርዳታ እያደረገላችሁ ነው ወይ? እናንተ ወደዛ እንቅስቃሴ እንድታደርጉ ከምሁራንም ጋር የሚሆን እንዲሁም ወረዳ ላይ ያለ ልየታም ሊሆን ይችላል። እንግዲህ እንደሚታወቀው ባለፈው አዲሱ የክልሉ ፕሬዚዳንት በተሾሙበት ጊዜ ከተሰጧቸው ኃላፊነቶች አንዱ በሰባተኛ ቁጥር ላይ የሚገኘው የዚህን የሀገራዊ ምክክርን ስራ ማካሄድ እንዲያግዙ ነው እና በዛ መሰረት እኛ ደብዳቤ ጽፈናል። ምላሽ እየጠበቅን ነው። መልካም። እንግዲህ ሌላው ደግሞ በሁሉንም እንግዲህ የዲያስፖራውንም የቀሪ የትግራይን ክልልን ጨምሮ በፌዴራል ተቋማትና እንዲሁም ደግሞ ማህበራትን አጠቃላይ ስራችሁን ሲጨርሱ የመጨረሻው ከ4000 ሰው ወደ 4000 ተሳታፊ የሚገኝበት ሰፊ አንድ ትልቅ መድረክ እንደሚኖራችሁ ይታወቃልና ያንን ለማድረግ ጊዜው መቼ ነው ብላችሁ ታስባላችሁ? እንደው ምናልባት ከእቅዳችሁ አንፃር እንዲህ አይነት ነገር እኛ እቅዳለን። እቅዳችን በተሰጠን አሁን የታደሰልን ለ1 ዓመት ነው። ከዛ ውስጥ አሁን ወደ 9 ወር ነው የቀረን። በዚህ ጊዜ ውስጥ ይህንን ነገር አድርገን ቢያንስ ምክክሩን ማለት ሀገራዊ ጉባኤውን ለመጥራት ምክክሩን ለማስጀመር እቅዳለን። ምን ማለቴ ነው? ምክክር እንትን አይደለም፣ ኤግዛክት ሳይንስ አይደለም። 1 ሳምንት ተሰጥቶት በ1 ሳምንት ውስጥ ጉዳዩን ተነጋግሮ መወሰን አለበት ብለሽ የምትይው አይደለም። ፕሮሰስ ነው፣ ሂደት ነው እና ህዝቦች ቁጭ ብለው በተሰጣቸው አጀንዳ ላይ ሲመክሩ ምን ያህል ጊዜ ሊወስዱ እንደሚችሉ አይታወቅም። አንዳንዱ በአጭር ጊዜ ሊፈታ ይችላል። ጊዜ የሚፈጁ ፕሮሰሶች አጀንዳ ነጥቦች ሊኖሩ ይችላሉ እና እኛ ፕሮጀክት ያደረግነው በዚህ በተሰጠን ማንዴት ጊዜ ለመጨረስ ነው። እንደሚኖረው ምክክር ሂደት ነው የሚሆነው፣ ግን በተሰጠን ጊዜ ለመጨረስ እናስባለን። እንደምታውቁት በጣም ሰፊ ቁጥር ያለው ሀገራዊ ምክክር ነው የሚሆነው። 4000 ሰው ነው የሚሆነው። 4000 በትክክል ከየወረዳው ከየባለድርሻ አካላቱ ሁሉንም ያካተተ 4000። ከዚህ ቁጥሩን ማሳነስ አንችልም ነበር። ያው በውክልና ነው፣ ሁሉ ሰው ተሰብስቦ ቁጭ ብሎ 130 ሚሊዮን ማብራት ስለማይችል በዚህ በ4000 ቁጥር ነው ያደረግነው። ከፍ ያለ ስራ ይጠብቀናል። መልካም ኮሚሽነር፣ ሌላው የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ ባለፉት 3 ዓመታት ለተሻገረ ጊዜ ተጨማሪ ጊዜያችሁን ጨምሮ ማለት ነው ብዙ በተለያዩ ክልሎች ስራዎችን አከናውናቸዋል። ምናልባት ከሌላ ሀገሮች የምክክር ኮሚሽን አፈጻጸም ጋር ስታዩት ግምገማችሁ ምን ይመስላል? የእናንተ ሂደት እንግዲህ ምንድን ነው? ኮንቴክስቶች፣ አውዶች ይለያያሉ። በሌላ ሀገሮች የተደረጉ ምክክሮች አንዳንዶቹ ከውጭ አጀንዳ ተሰጥቷቸው በዚህ ተመካከሩ የተባሉበት ሁኔታ አለ። አንዳንዱ የሚሳተፉትን ሰዎች ቴክኒካል ኮሚቴው ማለት እንደኛ ኮሚሽን ስራ የነበረው ራሱ የመረጠበት ሁኔታ ነው። እኛ በጣም አሳታፊ አካታች እንዲሆን በመፈለግ ስራችንን የጀመርነው በወረዳ ነው። ይሄ የተሰጠን የታሪክ አጋጣሚ እንደው የተበላሻሸ ወይም ደካማ ወይም ለብ እንዲሆን አልፈለግንም። በዚህ ምክንያት በወረዳ ደረጃ ነው ስራውን የጀመርነው። በወረዳ ደረጃ ያሉ ህዝቦች ወኪሎቻቸውን እንዲመርጡ አድርገናል። አሳታፊ እንዲሆን እና ሁሉም ሀሳቡን እየሰጠበት የሚሄድ ፕሮሰስ እንዲሆን ደግሞ ሲባል በየጊዜው እያመካከርን በአሰራራችን በአካሄዳችን ላይ ሁሉ እየጠየቅን ስለሄድን የዝግጅት ጊዜ ወስዷል። ይሄ ሁሉ አሳታፊና አካታች ለመሆን በሚደረገው ትራንስፓረንት ግልጽ የሆነ ሂደት እንዲሆን በሚል ትንሽ ጊዜ ፈጅተናል። ሌላ ከተደረጉት ዓለም ላይ ከተደረጉት እንትኖች ለየት የሚያደርገው ተጨማሪ ምንድነው? ከፍተኛ ቁጥር ያለው ሀገር ነው። በእኛ ሀገር ቁጥር ናሽናል ዳያሎግ የተካሄደበት ሀገር የለም። በዚህ ምክንያት እሱም ጊዜ ይፈጃል። ሶስተኛ ደግሞ አንዳንዶች ተግዳሮቶች ነበሩ፣ የጸጥታ ተግዳሮቶች፣ እንደዚህ የሎጂስቲክስ የምን ተግዳሮቶች ነበሩና ትንሽ ጊዜ ፈጅተናል።
ምክክሩ ከጀመረ አብዛኛው ለዝግጅቱ ብዙ እኛ ሀገር ተደርጎ አያውቅም። ስለዚህ አዲስ ነገር ነው፣ አዲስ ስራ ነው ስንሰራ የቆየ ነው። በዚህ ምክንያት ዝግጅቱ ጊዜ ፈጅቷል። አሁን ተሳታፊዎችን አስመርጠን ጨርሰናል። አጀንዳን ሰብስበን አሁን አጀንዳውን ለመቅረጽ ተቃርበናል ማለት ነው እና የዝግጅቱ ጊዜ ነው። ከዚህ ቀጥሎ የምክክሩ ዋናው በሀገር ደረጃ የሚደረገው ምክክር አንዳንድ ሀገር በጣም በተወሰኑ አጀንዳዎች ላይ ብዙ ጊዜ ፈጅቶባቸዋል። ከ9 ወር 6 ወር አንዳንድ ጊዜ ብዙ ዓመታት ይፈጅበታል እና እኛ ግን ከመጀመሪያው ፕሮሰሱ በጣም አሳታፊ ሆኖ ስለመጣ ሰው እያሰበበት ስለቆየ እንደዚህ ሳይንዛዛ እግዚአብሔር ረድቶን በተመጣጣኝ ጊዜ እንደምንጨርሰው ተስፋ እናደርጋለን። መልካም ኮሚሽነር፣ እንደው የሌላ ሀገር ያው እንደሚዘገይባቸው በምክክር ሂደታቸው እንደሚዘገይ የኛ ደግሞ የተሻለ እንደሆነ ገልጸውልኛልና እንደው ምንድን ነበረ እንዲዘገይ አንዱ ምክንያት የሚሆነውና እንደው በአብነት ቢያነሱልኝ የየትኛው ሀገር ነው እንደዚህ አይነት ችግሮች የገጠመውስ? የተለያዩ ችግሮች አሉ። አንዳንድ ጊዜ በበቂ አካታች ያልሆኑ የምክክር ሂደቶች ማለት አንዳንድ ማህበረሰብ ክፍሎች በሚገባ አልተሳተፍንም ብለው የሚያስቡበት ኦልሬዲ እሱ ምክክሩን ያዳክመዋል ማለት ነው። አንዳንድ ቦታ አጀንዳዎች ራሳቸው የቀረጹት ሳይሆን ከውጭ የተሰጣቸው በመሆኑ በአንዳንድ ጊዜ ጥሩ ምክክር ተካሂዶ ለማስፈጸም ሲፈለግ መንግስት የሚያስፈጽመው አካል ዳተኛ መሆን፣ በቃ የተለያዩ ችግሮች ሲኖሩ ምክክር ሊከሽፍ ይችላል። እኔ እንደሚመስለኝ ራሱ ሂደቱ ይሄ ጊዜ ወስዶ ህዝቦች ማለት ከዚህ ቀደም ተሳትፈው በእንዲህ አይነት ፕሮሰስ ተሳትፈው የማያውቁ ህዝቦች እንዲሳተፉ ማድረጋችን፣ ምክክር ምን እንደሆነ እያስረዳን መሄዳችን ያ ራሱ አንድ ጥሩ ስራ ነው ብዬ አምናለሁ። ምክክሩ ብቻ አይደለም፣ የምክክሩ ሂደት በህዝቦች ላይ የሚያሳድረው መንፈስ አለ፣ የሚከፍተው አይን የሚከፍተው ነገር አለ። ሁሉ ነገር በጠብና በጦርነት መሆን እንደሌለበት እየተረዱ አብዛኛው ክልሎች ላይ ያየነው ህዝቡ ግልብጥ ብሎ መምጣቱ ለዚህ ለሰላማዊ አካሄድ ያለውን ፍላጎት በጣም ገልጾልናል። ኢንጌጅ በምናደርጋቸውም ጊዜ እርስ በርሳቸውም ሲመካከሩ የምክክርን ጥቅም እያወቁ እንደመጡ አይተናል እና መጨረሻ የሚገኘው ውጤት ብቻ ሳይሆን ፕሮሰሱ ራሱ ያስገኘው ጥቅም አለ ብዬ አምናለሁ። ተመልካቾቻችን እየተከታተላችሁት የሚገኘው አሻም ወቅታዊ ፕሮግራማችን ነው። በዛሬው አሻም ወቅታዊ ዝግጅታችን ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ነው ኮሚሽኑ እያካሄዳቸው ባሉ ወቅታዊ ጉዳዮች ላይ እንዲሁም ደግሞ ወቅታዊ እንቅስቃሴዎች ላይ ነው ውይይት እያደረግን የምንገኘው። አብራችን ቆዩ። ኮሚሽነር፣ ምናልባት ከሌላ ሀገር ተሞክሮ ጋር አያይዘው ነው የእኛን ሀገር የምክክር ሂደት የገለጹልኝ ቀደም ብሎ። ምናልባት የእኛ ሀገር የምክክር ሂደት ወይም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን እያካሄደው ሂደቱ ተስፋው ምን ይመስላል እስቲ የሚለውን እናንሳ። እንግዲህ ቅድም ደጋግሜ አካታች ስልሽ ቆይቻለሁ እና እነዚህ የታጠቁ ኃይሎች በዚህ ፕሮሰስ ውስጥ አልተካተቱም። ኮሚሽኑ ጥሪውን ከማቅረብ አልተቆጠበም። ያለ ስጋት መጥተው ተመካክረው መመለስ የሚችሉበትን ሁሉ ገልጸናል። ይሄ ደግሞ በኢትዮጵያ የተጀመረ አይደለም፣ ሌላ ዓለም ላይም ሰርተንበት እናውቃለን። የታጠቁ ኃይሎች መጥተው ያለ ስጋት የሚሳተፉበት ፕሮቶኮል አለ። ይህንን ስራ የሚሰሩ ኢንተርናሽናል ድርጅቶች አሉ። በእነሱ አማካኝነት መጥተው ተመካክረው መሄድ እንደሚችሉ ብዙ ጊዜ ገልጸናል። ጥሪያችንን አላቆምንም፣ ጥረታችንን አናቆምንም። አንዱ እኛ ኮሚሽኑ የሚፈልገው የእነሱም መካተት ነው፣ ይጠቅማል። እንደዚሁ አንዳንድ የፖለቲካ ፓርቲዎች ፕሮሰስ ውስጥ ያልተካተቱ አሉ። እነሱ ላይ ጥረታችንን እናጠናክራለን። እንግዲህ ምርጫ ነው። እንደዚህ አይነት ድርጅቶች ወይም ፓርቲዎች ወይም ታጥቀን እንታከላለን የሚሉ
ተቋማት የሰላም ምክክርን ጥቅም ማወቅ፣ ህዝቦች በትጥቅ ትግል ውስጥ የሚደርስባቸው ችግሮች ዞሮ ዞሮ ደግሞ ብዙ ጊዜ የትጥቅ ትግል የሚደረግ የሚፈታው መጨረሻ ላይ በኔጎሲዬሽን መሆኑ ስለሚታወቅ ወደዚህ መጥተው በዚህ ምክክር ሂደት ውስጥ ተጠቃሚ ሆነው አገሪቷ ሰላም እንድታገኝ ኮሚሽኑ ከፍተኛ ምኞት አለው እና ያ ከሆነ እንዲሆን የሚቻለንም ጥረት እናደርጋለን። ይሄም ደግሞ ወደ ጎን የሚቀሩ ተሳታፊ ሊሆኑ የሚችሉ ኃይሎች ወደ ጎን ሲቀሩ አይጠቅምም። ይህንን ተረድተው እንደሚመጡ ተስፋ አለን። ግን አንድ ምልክት ያየነው ህዝቡ እንደዚህ ችግር ያለባቸው ክልሎች አካባቢ ያለው ህዝብ ግልብጥ ብሎ መውጣቱና በዚህ መሳተፉ እሱን ነው የምንወክለው የሚሉት ድርጅቶች ትምህርት ማግኘት አለባቸው። በዚህ ሂደት ህዝቡ ሰላም መፈለጉን መልእክት ነው የሚልከው መጥቶ እንደዚህ ሲሳተፍና እነሱ ከዛ አንድ ትምህርት ቢያገኙና ይህንን አማራጭ ቢወስዱ ምኞታችን ነው። መልካም ኮሚሽነር፣ ምናልባት እነዚህ ታጣቂዎች ያሏቸው አካላት በየትኛው ክልሎች አካባቢ ነው እናንተ እንደው በስራቸው አጋጣሚ እንደሚገኙ ያስተዋላችሁት? በመጀመሪያ ማለት አብዛኛው ክልል ላይ የለም። ኦሮሚያ ነበረ፣ በጣም ሊሚትድ ነው እንትኑ። ሁሉንም ወረዳ አሳትፈናል። ኦሮሚያ ላይ የቀረ ወረዳ የለም። ህዝቦች ታጣቂ ኃይሎች አሉባቸው የሚባሉትም አካባቢዎች የነበሩ ሰዎች መጥተው ተሳትፈዋል። መጀመሪያ ጊዜ ፈይቶ ነበር፣ በኋላ መጡ። አማራ ክልልም ይሄ ችግር እንዳለ ይታወቃል። እነዚህን ቡድኖች በተቻለ መጠን በፕሮክሲ እነሱን ሊያገኙ የሚችሉትን ናቸው ሊያገኟቸው ይችላሉ ብለን የገመትናቸው ግለሰብም ሆኑ ግለሰቦች ወደኛ እንዲመጡ እንዲያነጋግሩልን እያደረግን ያለነው። አማራ ክልል አለ ይሄ ችግር፣ ኦሮሚያን በመጠኑ አለ። ሌላ ቦታ ብዛም አልገጠመም። መልካም። ስለዚህ አጀንዳዎቻችሁን እንግዲህ የቀረው 9 ወር ነው ተጨማሪ ጊዜ ከተጨመረለት የኮሚሽኑ ጊዜ ውስጥ ማለት ነው። በእነዚህ ቀሪ 9 ወራት ውስጥ ስራዎቻችሁን አጠናቃችሁ ለተጠሪ ለሆናችሁበት የህዝብ ተወካዮች ምክር ቤት አጀንዳውን ለማስረከብ ጨርሳችኋል ወይ ወይም ደግሞ ይበቃችኋል ወይ ጊዜው የሚለውን እስኪ እናንሳ። እንግዲህ አንድ ተቋም መቼም ፕሮጀክት ያደርጋል። በዚህ ጊዜ ውስጥ ይሄን ሰራለሁ እና ጨርሳለሁ። በዚህ በተሰጠን ጊዜ ውስጥ ለመጨረስ ፕሮጀክት አድርገናል። ቅድም እንደነገርኩሽ ምክክር አንዳንድ ጊዜ ዴድሎክ ይፈጠራል፣ ጊዜ ሊፈጅ ይችል ይሆናል። ግን እኛ ሪዝነብሊ ሊያልቅ ይችላል ብለን እንገምታለን። በተሰጠን ጊዜ ስራችንን ለማጠናቀቅ ገምተን ነው የተነሳ ነው። ግን በዚህ መካከል የተለያዩ ተግዳሮቶች ሊገጥሙ ይችላሉ። ኢንክሉዲንግ በምክክሩ ወቅት አንዳንድ አጀንዳዎች ቶሎ መፈታት አለመቻል ጊዜ እንዳይፈጅ ነው የምናስበው እንጂ ለመጨረስ እኛል። ደግ እንግዲህ ስራችሁን ስታከናወኑ በሀገሪቷ በመላው አካባቢ ነው እንግዲህ ከታች ከወረዳ ጀምሮ ነው እያከናወናችሁ የሚገኘውና በሂደታችሁ ውስጥ በጣም እንደው ከፍተኛ ችግር የሆነባችሁ ወይም ተግዳሮት ብላችሁ በግምገማችሁ እንደ ተቋም የያዛችሁት ነገር ካለ እንዲሁም የውስጥም ሊሆን ይችላል ተቋማዊም ሊሆን ይችላል የሚገጥሟችሁ ችግሮች ምንድን ናቸው? በሂደታችሁ የምንሰራው ስራ በጣም እንደነ ዝም ብሎ ስራ አይደለም ያየነው። እኛ ይሄንን ለማድረግ እድል ማግኘታችን ራሱ እንደ ትልቅ አቅም ሆኖን ተግዳሮቶችን በጣም አናገንም። የሎጂስቲክስ የምን ብዙ ችግር አለ። ደግሞ ብዙ ሀገር ላይ ብዙ አመት በዓል አለ። አንድ ፕሮግራም ታወጫለሽ፣ የሆኑ አመት በዓሎች አሉ። በተለይ ገጠር ስቴጂ ፕሮግራምሽ የሚናጋበት አለ።
የሎጂስቲክስ ችግር አለ። የህዝቦች አቅም ሩቅ ዲስታንስ ሩቅ መንገድ መሄድ ምናምን እንደዚህ እንዲህ አይነት ችግሮች እንደ ችግር አናያቸውም። ምክንያቱም የምንሰራበትን አውድ እናውቃለን፣ ያለንበት ሀገር ምን አይነት ሀገር መሆኑን እናውቃለን። ስለዚህ በጣም የተማርንበት ፕሮሰስ ነው እና እንደ ተግዳሮት ብዬ እንደው ትልቁ ነገር ብዬ የምለው ከዚህ ፕሮሰስ ውስጥ እኔ በጣም ሁላችንም ሀገራችንን የበለጠ እንድናውቅ አድርጎናል። በጣም በሚገርም አይነት ምክንያቱም በሙሉ ነፃነት ህዝቦች ቁጭ ብለው ሲመካከሩ መስማት እንጃ ትልቅ እውቀትና ትልቅ እድል ይመስለኛል። እና ያጋጠሙንን የማቴሪያል የፊዚክ እነዚህ ተግዳሮቶች ብዙ እንትን አንሰጣቸውም። ትልቁ ችግር ያየነው ያጋጠመን የተለያዩ ፕሮግራሞች፣ የተለያዩ ስብሰባዎች፣ የተለያዩ ነገሮች ይኖራሉ። እኛ ፕሮግራም ሁሉ ሰው እኛን ቁጭ ብሎ እንደሚጠብቀን ሳይሆን ፕሮግራም እየተሻማን መስራት አንዱ ፈተና ነበር። ሎጂስቲካል ችግሮች ነበሩ፣ ፈተናቸዋል። እኔ ብዙ ተግዳሮቶች አሉ አይደል። ምናልባት ዋና ኮሚሽነር ከዚህ ቀደም በተለያየ መድረኮች ላይ ሲያነሷቸው ሰምቼ ነበረ። ለምሳሌ የሰላምና ጸጥታ ችግር ያለባቸው አካባቢዎች ላይ ታች ወረዳ ድረስ ወርዶ ስራዎችን ለመስራት የእናንተ ባለሙያዎች አልፎ አልፎ እንደሚቸገሩ፣ እንዲሁም ደግሞ በትግራይ ክልል ከፕሪቶሪያ የዘላቂ ግጭት ማቆም ስምምነት ተፈጻሚ አለመደረግ አንድ ትልቅ እንቅፋት እየሆነ እንደነበረ አንስተዋል። እነዚህ ነገሮችስ ችግር አልነበሩም ወይ? እንግዲህ የጸጥታ ችግር አለ ተብሎ በሚገመትበት ቦታ አስፈላጊውን ጥንቃቄዎች እያደረግን ነው የምንንቀሳቀሰው። በጸጥታ ምክንያት ስራ ያቆምንበት ጊዜ የለም። በሚያመች ቦታ ላይ ህዝቦችን እንሰበስባለን፣ አስፈላጊውን ጥበቃ እናደርጋለን፣ ስራችንን እንሰራለን። በጸጥታ ምክንያት ስራ ያቆምንበት የለም። ግን ህዝቦች ለመንቀሳቀስ አንዳንድ ችግር እንዳይገጥማቸው ጥንቃቄ መውሰድ ነበረብን። እሱ ተደርጓል። የትግራይ ክልል ላነሳሽው ጥያቄ ያው ጊዜ መፍጀቱ እርግጥ እንደ አንድ ተግዳሮት ነው ማለት ይቻላል። ግን ተስፋችን በቅርብ ጊዜ ውስጥ ይሄ ነገር መሰራት እንደሚችል ነው ተስፋ የምናደርገው። ጊዜ ፈጅቷል። ግን ደግሞ የትግራይ ሁኔታም ለየት ያለ ሂደት ውስጥ ያለፈ ክልል እንደመሆኑ ምንም አይገርምም። ባለን ጊዜ ገደብ ውስጥ ግን ጉዳዩን ለመጨረስ እዛም ያንንም ስራ ለመስራት በጣም ተስፋ እናደርጋለን። መልካም። እንደው በዚህ ምክክር ኮሚሽን ሂደት ያው ብዙ ልምዶች አግኝታችኋል ተብሎ ይገመታል። እንደው በጣም እንደ ድል የምታዩት ምንድን ነው በሂደታችሁ በስራ ሂደታችሁ ውስጥ? እኔ በጣም እንደ ድል የማየው እንደ ግለሰብ ማለት ነው ኢትዮጵያን ለማወቅ በጣም ብዙ ጊዜ ሰው ወይ አዲስ አበባ ወይ አንድ ቦታ ቁጭ ብሎ የሚገምተውና ዙሮ አይቶ የሚረዳው ነገር እድል ነው። ምክንያቱም የዛን ማህበረሰብ ችግር የምረዳው ሄጄ ሳውቀው ነው፣ ሄጄ ሳነጋግረው ነው። እዚህ ከሆንኩ ግን ችግሩ አይሞቀኝም፣ አይበርደኝም። ህዝቦች ተገናኝተው መነጋገር አለባቸው ብለን የምናምነው ለመተዋወቅ ጭምር ነው። ችግራቸውን ለመተዋወቅ አንዱ ያለውን ቁስል ያኛው እንዲያውቅ፣ አንዱ ያለውን ስጋት ያኛው እንዲያውቅ፣ በጋራ መፍትሄ እንዲፈልጉ እና ይሄ ፕሮሰስ ለኛ አንደኛ በጣም የተሻለ እይታ የተሻለ እውቀት ስለ ኢትዮጵያ እንዲኖረን አድርገዋል። በጣም እድለኞች ነን በዚህ ረገድ። ማወቅ ካወቁ በኋላ መፍትሄዎቹ ይመጡልናል። አለማወቅ ነው ችግሩ። መፍትሄን ለማግኘት መተዋወቅ፣ ይሄ ትልቅ እድል ነው ብዬ አምናለሁ። ሁለተኛ ነገር ደግሞ በእኛ ታሪካችን እንደዚህ አይነት አጋጣሚ ኖሮ አያውቅም። የምር ከታች ጀምሮ ህዝቦች የሚሳተፉበት አንዳንድ ቦታ ሄደን
ከተፈጠርን እኛ ስብሰባ ተጠርተን አናውቅም የሚሉ ምንድነው ይሄ ማርጂናላይዝድ የሆኑ ኮሚኒቲዎች አግኝተናል። እነሱ ስብሰባ አዳራሽ ውስጥ ሲገቡ ተሳታፊው ደግሞ በዚህ በኩል የሚወጣበት ሰው አብሯቸው የማይቀመጥ እና ትልቅ ነገሮች ነው፣ ብዙ ነገሮች ነው ያየነው እና እንደዚህ አይነት ህዝቦች አብረው ቁጭ ብለው የኢትዮጵያ አንዱ ማህበረሰብ መሆናቸውን እንዲያውቁ መደረጋቸው ያንን ስሜታቸውን ስናይ ያላቸውን ደስታ ስናይ እሱም አንድ ትልቅ ጸጋ ነው እና ለጠየቅሽኝ እንግዲህ እነዚህ ናቸው የህዝቦችን ሪያክሽን፣ የህዝቦችን እይታ፣ የህዝቦች መገረም እንዲህ አይነት ሂደት ውስጥ መገኘታቸውን ሲገርማቸው ሲገልጹት የሚነካሽ ነገር አለ። መልካም እንግዲህ የመጨረሻው አጀንዳችሁን የኢትዮጵያ ህዝብን አወያይታችሁ በተለያየ ደረጃ የሚገኙትን ከስር ከወረዳ ጀምሮ እስከ ፌዴራል ተቋማት፣ ማህበራት፣ ምሁራኖች ሁሉንም ባካተተ መልኩ ስራችሁና ጨርሳችሁ እንግዲህ ያው የምታቀርቡት የመጨረሻውን የተጨመቀውን አጀንዳ ለህዝብ ተወካዮች ምክር ቤት ነው እና መጨረሻ ላይ ተፈጻሚነቱ እንደሚጠበቀው ባይሆን ምንድን ነው የሚሰማችሁ? ምናልባት ያው ይህንን ማሰብ ስለማይከፋ ማለት ነው። ይሄ ነገር ሲነሳ ይገርመኛል። ምክንያቱም ስጋት ያላቸው አንዳንድ ማህበረሰብ ክፍሎች ስላሉ ምንድነው እዚህ እኮ ይሄ እኮ የሚመክረው ጉባኤ ህዝቦች፣ ፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ የተለያዩ ማህበረሰብ ክፍሎች መንግስት ተቀምጠው ቁጭ ብለው ተመካክረው ተደራድረው የሚሰጡትን ውሳኔ ነው አይደለም። መጨረሻው በአንድ አጀንዳ ላይ የሚስማሙበትን ነጥብ ላይ ሲደርሱ ያ ውጤት ለአፈጻጸም ነው ለመንግስት የሚላከው። መንግስት በዚህ ሂደት ውስጥ እኮ አብሮ እየተደራደረ የሚመጣውና በተለያየ ወቅት ደግሞ ስራ አስፈጻሚው ከምክክሩ የሚገኙትን የውሳኔ ሀሳቦች ያለምንም ድርድር ስራ ላይ እንደሚያውል ገልጿል በተለያየ አጋጣሚ። ይሄን ሁሉ ድካም እናንተ ልትገምቱት የማትችሉት ገንዘብ ነው እያወጣን ያለነው። ይሄ ሁሉ ድካም እኮ አገሪቷ ላይ ያሉትን ችግሮች ለመፍታት እንጂ እዚህ ጋር የማስመሰል ስራ አይደለም። እኛም ብንሆን ይሄን ያክል መስዋዕትነት እየከፈለ ነው። በነገሮች ላይ ስራ ስንሰራ በጣም አድካሚ ስራ ነው እና ውጤታማ ይሆናል ብለን ብቻ ሳይሆን የመንግስትንም ኮሚትመንት ተረድተን ተነግሮን በአደባባይ የተነገረ ነገር እንደመሆኑ መጠን ይፈጸማል ብለን እናምናለን። ዋናው ምክክሩ በቀረቡ አጀንዳዎች ላይ የሚስማሙባቸው ነጥቦች መገኘት ነው። ከዛ በኋላ ያ ምክክር እኮ መንግስትን የሚያካተተ እንደመሆኑ መጠን ሁሉም ሰው ድምፅ ይኖረዋል እዛ ውስጥ እና ለአፈጻጸሙ ምንም ስጋት የለኝም። እንደው ኮሚሽነር ምናልባት የተበጀተውን በጀት ማወቅ ከተቻለ ቢጠቅሱልኝ። የተሰጠን ባጀት ለኮሚሽኑ ስራ ማስኬጃ ማለት ነው። እንደ አጋጣሚ እኔ የባጀት ስራ ውስጥ የለሁም። ያው ታውቁታላችሁ። አይ እሱ በብዙ ከፍ ያለ ባጀት ነው መጥቀስ ቁጥር አይቻልም። አይ ይቀር እውነቱን ለመናገር እስካሁን ያወጣኑን አላውቀውም። ግን የተያዘውስ እንዳጠቃላይ ይታወቃል? ይህን ጥያቄ እኔ መመለስ የለብኝም፣ ምክንያቱም ትክክል መልስ አልሰጥሽም። መልካም ከፍ ያለ በቢሊዮን የሚቆጠሩ ገንዘቦች ነው የምናወጣው ያለን። ይበቃል። መልካም እሺ ኮሚሽነር ጥያቄን አጠቃላይ ያለው ነገር ግን እርስዎ ምናልባት ከእናንተ ስራ ጋር በተያያዘ ቀሪ ስራዎች አሏቸው ቀደም ብለን እንዳነሳናቸውና ለኢትዮጵያ ሕዝብ የሚያስተላልፉት ወይም ደግሞ ለሌሎች ለሚመለከታቸው ተቋማት ሊሆኑ ይችላሉ፣ ግለሰቦች ከእናንተ ስራ ጋር በተያያዘ መልእክቶን ቢያስተላልፉልን። እንግዲህ እኔ የምለው አሁን ይሄ ምክክር ሂደት በሀገራችን ታሪክ ውስጥ ከዚህ ቀደም ያልነበረ ለህዝቦች እድል የከፈተ እኛም ስራችንን በምንሰራበት ጊዜ በተቻለ መጠን አካታች እንዲሆን እየሞከርን ነው። ይህን ታሪካዊ አጋጣሚ ሁላችንም የሚደርሰንን ድርሻ ብንወጣ እንደ ህዝብ መሳተፍ
እንደ ባለድርሻ አካላት ሁሉ ሀሳብ ማፍለቅ፣ ማገዝ፣ ይሄ ፕሮሰስ ውጤታማ እንዲሆን ማገዝ ነው። እንግዲህ ሁላችንም አገራችንን ለመርዳት እስከሆነ ድረስ ያለ ነው። ሁላችንም ራሳችንንም የምንረዳው ሀገራችንን ስንረዳ ነው እና የሁሉ ሰው ተሳትፎ ይፈልጋል። ውጤታማ እንዲሆን ደግሞ ሁላችንም የሚገባንን ድጋፍ እንድናደርግለት ነው የምጠይቀው። በጣም አመሰግናለሁ ኮሚሽነር ለነበረን ቆይታ። ተመልካቾቻችን እስካሁን ስትከታተሉት የቆየው አሻም ወቅታዊ ዝግጅታችን ነበረ። በዛሬው አሻም ወቅታዊ ዝግጅታችን ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ከ3 ዓመታት በላይ ለተሻገረ ጊዜ በኢትዮጵያ በተለያዩ ክልሎች አዲስ አበባን ጨምሮ የተለያዩ መድረኮችን አዘጋጅቶ እያወያየ ይገኛል። የተለያዩ የህብረተሰብ ክፍሎችን ከዚሁ ጋር በተያያዘ ደግሞ ሳምንታዊ ዝግጅታችን የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር የሆኑትን ሂሩት ገብረስላሴን ነበረ። በቀጣይ የኮሚሽኑ ስራዎችን በተመለከተ ውይይት እያደረግን የቆየ ነው። እንግዲህ በቀጣዩ ሳምንት ወይም ደግሞ በዚሁ በግንቦት ወር ከግንቦት 22 እስከ 24 የተለያዩ መድረኮችን ኮሚሽኑ እንደሚያዘጋጅ ነው እሳቸውም የገለጹልን። ዝግጅቱን ወደ እናንተ በማድረስ ከካሜራ ባለሙያዎች ጋር አብሬያችሁ የቆየሁት ኢየሩሳሌም አለሙን ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ከእናንተ ጋር ይሁን።